የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሰኔ 3 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሰኔ 3 ቀን 2353 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በየሳምንቱ ረቡዕ የሚቀርበው ከፋኖዎች አንደበት ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የኮንትሮባንድ ዕቃ ጭነው የሚገኙ ከባድ የጭነት መኪናዎች በመንግስት እንዲወረሱ ተወሰነ። ይህ የመጣለትን ሁሉ አጨብጭቦ በሚቀበል ምክር ቤት ፓርላማ የተሰጠ ውሳኔ የኦሮሞማ አገዛዝ በግልጽ ለማድረግ ያቀደውን ዘረፋ እውን አድርጎለታል። በሙስናና በዘረፋ ላይ የተሰማሩት ተረኞቹ በኮንትሮባንድ ስም የነሱ ያልሆኑ ባለ ሀብቶችን ከውድድር ውጭ ለማድረግ የታቀደ ውሳኔ ነው ተብሏል። የከባድ የጭነት መኪና ባለቤቶች ለሥራ የሚሰማሩበትን ቦታ ለመምረጥ እንደሚገደዱ ፍንጭ የሰጡ ሲሆን ይህ ፍርደ ገምድል ውሳኔ አሉታዊ ውጤት በቅርቡ የሚታይ ይሆናል። የዘንድሮ የኢትዮጵያ በጀት 2.3 ትሪሊዮን ብር መሆኑ ይፋ ሆኗል። ከ8 ዓመታት በፊት 320 ቢሊዮን የነበረው ዓመታዊ በጀት በ2 ትሪሊዮን መጨመሩ ቢታይም ይህ የሚያሳየው የብር የመግዛት አቅም መመናመኑን ነው ተብሏል። በ2010 ዓመተ ምህረት አንድ የአሜሪካ ዶላር በአማካይ 27 የኢትዮጵያ ብር የነበረ ሲሆን በአሁኑ ሰዓት ደግሞ 600 በመቶ ጨምሮ 161 ብር ገብቷል። የበጀት ጭማሪው በብር ሲተመን በ12 ዜሮዎች ብዙ ቢመስልም በዶላር ሲታይ ከ2 ቢሊዮን ዶላር ያነሰ ጭማሪ መሆኑ እድገቱ ባዶ መሆኑን አጋልጧል። በ2010 በ50 ብር ይሸጥ የነበረ ሸቀጥ አሁን ላይ ከ1000 ብር በላይ መሆኑም ከማንም የተሰወረ አይደለም። የደብረ ጽዮን የወያኔ አንጃ ከሻዕቢያ ምሳሌ ወስዶ ወጣቶችን በግዳጅ ለመመልመል ዝቷል። ለዚህ እኩይ ዓላማው እንዲረዳው ኮማንድ ፖስት ለማቋቋምም ወስኗል። ወጣቶች በብዙ ቁጥር ትግራይን እየለቀቁ በመሸሽ ላይ ሲሆኑ ትዕዛዝ በማይቀበሉትን በገንዘብና በእስር በማስፈራራት ላይ ይገኛሉ። በደቡብ አፍሪካ በሕገወጥ መንገድ አገር የገቡ የተባሉ ስደተኞችን የሚቃወም ቡድን ስደተኞቹ እንዲወጡ የሰጠውን የሰኔ 23 ቀነ ገደብ ምክንያት ውጥረት እየጨመረ በመምጣቱ ማላዊ፣ ጋና፣ ሞዛምቢክ እና ናይጄሪያ ዜጎቻቸውን ወደ አገራቸው ለመመለስ ተዘጋጅተዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ሕገወጥ የሚሏቸውን ስደተኞች ለማስወጣት የሚደረገው ጥረት ይጠናከራል ብለዋል። ከፋኖ አንደበት ከፋኖች አንደበት ዘወትር ረቡዕ ከፋኖ አርበኞች የሚደርሱንን መልእክቶች፣ ገጠመኞች፣ ቅስቀሳዎችና ቃለ ምልልሶች የምናቀርብበት ፕሮግራም ነው። በጽሑፎች ውስጥ የሚንጸባረቁት አስተሳሰቦችም ሆኑ አቋሞች
የደራሲዎቹ መሆናቸውን እንገልጻለን። የአማራ ፖለቲካ መስቀለኛ መንገድ ከፋኖ መኳንንት ከቢዛሞ ወለጋ። ራስን ችሎ መቆም፣ ከኦህዴድ ጋር መስራት፣ ከህወሓት ጋር መስራት ወይስ ሌላ አማራጭ አለ? አማራ በታሪክም የተማረ የሰው ኃይሉም በቁጥሩም በኢኮኖሚ አቋሙም በቀጣና ተጽዕኖ መፍጠር የሚያስችል አቅም አለው። ሆኖም ፖለቲካው ኢትዮጵያን ያስቀደመ ሆኖ ሳለ ባለፉት 35 ዓመታት ብሔርን ባስቀደመ ስርዓት በጠላትነት ተፈርጆ ከግራ ቀኝ ሲወጋ ኖሯል። አሁን ለኢትዮጵያ በአቅሙ ልክ አስተዋጽኦ ማበርከት ቀርቶ ህልውናውን በማይፈልጉ ኃይሎች ተከቦና ተከፋፍሎ እየተጠቃ ይገኛል። በዚህም የአማራን ሩብ ያህል ቁጥር የሌላቸው የትግራይና የሶማሌ ፖለቲከኞችን ያህል ተጽዕኖ ፈጣሪ መሆን የሚችልበት ፖለቲካ ነው ያለው። በአሁኑ ሰዓት አማራን ያህል በሁሉም ፖለቲካ ካምፕ ውስጥ ባይኖርም የተበታተነ ስለሆነ ግን ምንም ተጽዕኖ መፍጠር የማይችል ነው። ከአማራ ማንነት ይልቅ ኢትዮጵያን ማስቀደም ይሻላል የሚለው በዚህ ካምፕ የቀደመውን ያህል ባይሆንም አሁን አማራ ግን ሚናው የቀነሰ ነው። በተቃራኒው በተደጋጋሚ ሲቀርብበት የነበረው የቀድሞ ስርዓትና በአማራ ጭንብል የሚንቀሳቀስ የሚል ታፔላ ለመሸሽ ከማንም በላይ ስለ አማራ ሰቆቃ ላለማውራት የሚጠነቀቅ ነው። አሁን ባለው ነባራዊ ሁኔታ የብሔርን አደረጃጀት የገነነ ስለሆነ የአንድነት ፖለቲካ እንደ ወደፊት ተስፋ ይታይ ካልሆነ አማራ አሁን ለሚገኝበት ችግር ግን መፍትሄ አይሆንም። ሌሎች ብሔረተኞችም ከብሔር ይልቅ ኢትዮጵያዊነትን ማስቀደም ይሻላል እስካላሉ ድረስ አሁን በዚህ ካምፕ ለውጥና እኩልነት ይመጣል ተብሎ ተስፋ ማድረግ የአማራን አቅም ከመበታተን ያለፈ ፋይዳ የለውም። አሁን አገር እየመራ ካለው ኦህዴድ ጋራ ተረፈ ብአዴኖችን አብረው ይሰራሉ። ሲሰሩ ግን አማራን ያህል ግዙፍ ህዝብ ወክለው በህዝቡ ቁመና ልክ ድርሻቸውን ሊወጡ ሳይሆን የኦህዴድን መልካም ፍቃድ ለመፈጸም በመሆኑ እነሱን እንደ ግለሰብ እንጂ እንደ አማራ ወኪል ማየት ይከብዳል። በቅርቡ ከኦህዴድ ጋር መስራት የጀመረው ጌታቸው ረዳ ስምረት በፍርድ ቤትም ከመጋረጃ ጀርባ በመደራደርም የወልቃይትንና የራያን ምርጫ ማሰረዝ ችሏል። በአማራ ስም ስልጣን የያዙ ግን ሽመልስ አብዲሳ በሚመራው የፌዴሬሽን ምክር ቤት የበጀት ጉዳይ ኮሚቴ በኩል በገቢ ግብር ክፍፍል የፌዴራል በድጎማ በበጀትና በፌዴራል ቀጥተኛ ፕሮጀክቶች አማራ ክልል ከኦሮሚያ በግማሽ ያነሰ በጀት ሲበጀትለት ምንም ማድረግ አልቻሉ። አማራው ፈልጎ ሳይሆን ተገዶ ተገባበት ጦርነት መብቱንና እኩልነቱን ያስከበረ መፍትሄ ለመፈለግ በኩል ለህወሓት ለኦነግ የተሰጠውን ተደጋጋሚ እድል ለፋኖ ባለመሰጠቱ ይህንን ለመቀየር አማራ የጠየቀውን መፍትሄ ሳያገኝ እጅ መስጠት ወይ ጦርነቱን መቀጠል ብቻ አማራጭ ቀርቦለት ከክልሉ ጦርነት እንዲቀጥል ሲደረግም እንዴት ያለ የኦህዴድ ሹመኛ አማራ የለም። አማራ አዲስ አበባ መግባት ሲከለከል ከየክልሉ በተለይም ከኦሮሚያ በየጊዜው ሲገደልና ሲፈናቀል የሚቃወም የለም። ኢትዮጵያ ውስጥ ትኩረት መነፈግ ብቻ ሳይሆን ዜና መሆን የቆመ ነገር የአማራ ግድያ መፈናቀልና እገታ ሆኗል። አዲስ አበባ የአንድ ብሔር ግዛት የሆነችውን ያህል ሌላ ኢትዮጵያዊ ተገድሎ ከአንድ ብሔር የተውጣጡ ሙሰኞችና ተላላኪዎች መጫወቻ ሲያደርጉት ህገ መንግስት ጠቅሶ የሚቃወም የለም። አማራ በየትኛውም ዘመን ታይቶ በማይታወቅ የጎጥ ክፍፍል ውስጥ ሲገባ ይህንን ለማስተካከል የሚሞክር የለም። በአጠቃላይ
ኦህዲድ ከጽንሰቱ ጀምሮ ለአማራው ካለው የመረረ ጥላቻ ሊያለዝቡት የአማራን መብትና እኩልነት ሊያስከብሩ ስላልቻሉ ከኦህዲድ ጋር የሚሰሩ አማሮች የኦህዲድ የግል ተላላኪዎች እንጂ የአማራ ተወካዮች ሊባሉ የሚችሉ አልሆኑም። ህወሓት በ27 ዓመት አገዛዟ በአዲን የተባለ ተላላኪን በመጠቀም ነበር አማራን ስትገዛ የኖረችው። ግን አማራ በመላው ሀገሪቱ ከመሳደድና ክልሉን በማልማት ከመገለል አላዳኑትም። ታሪካዊ ግዛቶቹ በአራቱም አቅጣጫ የተበጣጠሱበት ከክልል ውጭ የሚኖረው አማራም በአፓርታይድ ሰለባ የሆነበት አገዛዝ መሰረት የተጣለው ያኔ ነው። በዚህ ሁኔታ ነው የህወሓት መንግስት በኦህዲድ የተተካው። ህወሓት ጦርነቱን የጀመረችው ወደ ባህር ዳርና ጎንደር ሮኬት በመተኮስ ማይካድራ ላይ አማሮችን በመጨፍጨፍ ነበር። ጦርነቱ ሲቀጥልም ወሎ፣ ጎንደርና ሰሜን ሸዋ ብዙ እልቂቶችን፣ ዘረፋዎችንና ውድመቶችን እንዲሁም አስገድዶ መደፈርን በአማራ ህዝብ ላይ ተፈጽሟል። ይህንን የመሰለ ታሪክ ያላት ህወሓት አሁን ለመገንጠል እየተዘጋጀች ነው። በኦህዲድ መልካም ፍቃድ ከሰሜን እዝ የወሰደችውን መካናይዝድ ከባድ መሳሪያ በእጇ ነው። የክልሉን በጀት በመጠቀም ግዙፍ ሰራዊት ገንብታለች። በዚህ መካከል ከህወሓት ጋር እንሰራለን የሚሉ አማሮችን እያየን ነው። ህወሓት የኦህዲድ አፓርታይድን አንገሽግሿት ለእኩልነት የምትታገል ከሆነ አብሮ መስራቱ ጥሩ ነው። ነገር ግን ከህወሓት በኩል ይህን ስትል አልተሰማም። በመቶ ሺህ የሚቆጠሩ አማሮች የተጨፈጨፉበትንና የተፈናቀሉበትን የአማራ ግዛቶች ነጥቆ ሉዓላዊ አገር ለመሆን እየተንቀሳቀሰች መሆኑን ነው የምናየው። ኦህዲድም በግልጽ አይናገረው እንጂ የትግራይን መገንጠል ሰሜኖቹን ስለሚያዳክም በደስታ የሚቀበለው ነገር ነው። ትጥቅ እንዳይፈታና ከአማራ በብዙ እጥፍ የበለጠ ሰራዊት ስታደራጅ እንዳላየ የሚያልፍበት ለዚሁ ተግባር። ከትግራይ ክልል የሚወጣውን በቢሊዮን የሚቆጠር ወርቅ ህወሓት እንድትጠቀምበት እያወቀ ባላየ የሚያልፋት የወርቁንም ከዓለም ገበያ በላይ ብሔራዊ ባንክ የሚገዛው በፋይናንስ እንድትጠናከር ተፈልጓል። የአማራ ልዩ ኃይል ተለይቶ ትጥቅ ያስፈታውና አማራ እርስ በርሱ በጦርነት እንዲዳከም እያደረገ ያለው ለዚህ ነው። ኤርትራ እንድትገነጠል ከሻዕቢያ በላይ ህወሓት ትፈልግ እንደነበረው የትግራይንም መገንጠል ከህወሓት በላይ ኦህዲድ ይፈልጋል። ሁለቱም በኢትዮጵያ ያለ ተገዳዳሪ ብቸኛ አድራጊ ፈጣሪ ለመሆን ነው ይህንን የሚፈልጉት። በዚህ መካከል አማራው ከህወሓት ጋር በመስራት ምንድነው የሚያተርፈው? በሱዳን በህወሓትና በኦህዲድ ሳንድዊች የሆነ አቅም አልባ ክልል ለመረከብ ከህወሓት ያነሰ ሰራዊት ይዞ በጎጥ የተከፋፈለ ህዝብ ይዞ ሚሊሺያና ፋኖ እያለ እርስ በርስ የሚዋጋ ህዝብ ይዞ የህወሓትን እኩል አጋር መሆን የሚችል አይመስለኝም። ህወሓትም ነጋ ጠባ በጄኖሳይድ ተፈጸመብኝ፣ ሉዓላዊ መሬቴን በጉልበት ነጠቁኝ ከምትለው አማራ ጋራ በኩልነትና በወንድማማችነት ለመስራት ዝግጅቷን አሳይታ አታውቅም። ያላወቅነው ነገር ካለ በማስረጃ አሳምኑንና እንደግፋችሁ። ካልሆነ ግን ተስፋ በሌለውና ራስን ጠልፎ በሚጥል አጋርነት አጉል ተስፋ ህዝብን ማዘናጋትና ራስን መሸንገል ተገቢ አይሆንም። መፍትሄው ግልጽ ነው። የአማራ ህዝብ አቅምና ቁመና ለህወሓትና ለኦህዲድ ተለጣፊነት አይመጥንም። የሚያስተባብረው ከተገኘ ለሌሎችም ወገኖቻችን የሚተርፍ የራሱን አደረጃጀት መፍጠር ይችላል። በጎጥ በሃይማኖት እንድንከፋፈል፣ ፋኖና ሚሊሺያ ተብለን እርስ በርስ እንድንጋደል፣ በልማትና በኢኮኖሚ አቅም ከሌሎች በታች እንድንሆን የተደረገው በቅር ነው። በአማራ ስም ስልጣንን የያዙ ግለሰቦች የዚህ የአማራን የማዳከም የተጠና ስራ አስፈጻሚዎች ናቸው። ራስን ማታለልና ማዘናጋት ሳያስፈልግ አማራው ፊቱ የተደቀኑበትን ጥፋቶች የሚመጥን ከማንም ጋር ያልተለጠፈ ግን ከሁሉም ጋር በኩልነት የመራመድ አቅም የሚፈጥርበትን ስራ መስራት አለበት።
ኢትዮጵያንም ሆነ አማራን ለማስረፍ አማራው ራሱን የቻለ ጠንካራ ተገዳዳሪ ኃይል ሆኖ መውጣት አለበት። ይህንን የተበታተነውም አቅም ማሰባሰብ ብቻ ነው የሚያስፈልገው። አማሮች ራስን መሸንገልና ማዘናጋት ትታችሁ በጊዜ በውስጥ ምከሩ። ኢትዮጵያና የዜጎቿ የመከራ ኑሮ ከፋኖ ሙላቱ ጣሰው አማራ ፋኖ። ኢትዮጵያ በረጅም ታሪኳ በባህላዊ ቅርሶቿ በተፈጥሮ ሀብቶቿና በሕዝቦቿ ብዙሃነት የምትታወቅ ሀገር ነች። ሆኖም ይህ ታሪካዊ ክብርና ሀብት ለአብዛኛው ዜጋ የተረጋጋ ኑሮ፣ የኢኮኖሚ እድገትና የሰብአዊ ክብር ማረጋገጫ ሆኖ አልተገኘም። በብዙ ዘመናት ውስጥ የፖለቲካ ችግሮች፣ ድህነት፣ ጦርነቶች፣ ሙስና፣ ስራ አጥነት፣ የኑሮ ውድነት የዜጎችን ህይወት አስቸጋሪ አድርገውታል። ዛሬ በኢትዮጵያ የሚኖረው ተራ ዜጋ ትልቁ ፈተናው የኑሮ ውድነት ነው። የምግብ፣ የቤት ኪራይ፣ የመጓጓዣ፣ የሕክምናና የትምህርት ቤት ወጪዎች በፍጥነት እየጨመሩ ሲሄዱ የዜጎች ገቢ ግን በተመጣጣኝ ሁኔታ አያድግም። ብዙ ቤተሰቦች የቀን ምግባቸውን ለማሟላት እንኳን እየተቸገሩ ነው። የዋጋ ንረት የደሞዝን ኃይል አዳክሞታል። ብዙ ሰራተኞች ወርሃዊ ገቢያቸው የወሩን ወጪ ከመሸፈን አንጻር በቂ አይደለም። በገጠሩ ድርቅ፣ የግብርና ግብዓቶች ውድነትና የገበያ ችግሮች የገበሬውን ህይወት አስቸጋሪ አድርገውታል። ወጣቶች የማንኛውም ሀገር የወደፊት ተስፋ ናቸው። ሆኖም በኢትዮጵያ ብዙ ተማሪዎች ከዩኒቨርሲቲ ከተመረቁ በኋላ ስራ ለማግኘት ይቸገራሉ። የስራ ዕድሎች ውስን መሆናቸው እና የኢኮኖሚ እድገት ከህዝብ ቁጥር መጨመር ጋር አለመመጣጠን ወጣቶችን ወደ ተስፋ መቁረጥ እየገፋቸው ነው። አንዳንዶች ወደ ስደት ይሄዳሉ፣ ሌሎች ደግሞ በአደገኛ የስደት መንገዶች ህይወታቸውን ያጣሉ። በሀገራቸው ውስጥ የመስራትና የመኖር ተስፋ ሲደበዝዝ የማህበረሰብ ቀውስ እየፈጠረ ነው። በተለያዩ የሀገሪቱ ክፍሎች የተከሰቱ ግጭቶች፣ ጦርነቶች የሚሊዮኖች ህይወትን አወኩ። ሰዎች ከቤታቸው ተፈናቅለዋል፣ ንብረታቸው ወድሟል፣ ቤተሰብ ተበትኗል። ሰላም የሌለበት ማህበረሰብ ኢኮኖሚው ማደግ አይችልም። ትምህርትና ጤና አገልግሎቶችም ይዳከማሉ። ስለዚህ ዜጎች የመከራ ከጦርነት ከፖለቲካ አለመረጋጋት ጋር በቀጥታ የተያያዘ ነው። የህዝብ ጥቅም ሊያገለግል የሚገባውን ሀብት በሙስና ሲባክን ተጎጂው ህዝብ ነው። የስራ ዕድል፣ የፍትህ አገልግሎት፣ የመሬት አጠቃቀምና ሌሎች ጉዳዮች በፍትሃዊነት ሳይሆን በግለሰቦች ጥቅም ሲያመሩ የዜጎች እምነት ይሸረሸራል። ፍትህ በእኩልነት የማይተገበርበት ማህበረሰብ ውስጥ ቅሬታ፣ ተስፋ መቁረጥና አለመተማመን ይሰፋሉ። በብዙ የሀገሪቱ ክፍሎች የንጹህ ውሃ መጠጥ፣ የጤና አገልግሎት፣ መንገድና መብራት አሁንም በቂ አይደሉም። በተለይ በገጠር አካባቢዎች የሚኖሩ ዜጎቻችን መሰረታዊ አገልግሎቶችን ለማግኘት ረጅም ርቀት ይጓዛሉ። ትምህርት ቤቶች የቁሳቁስ እጥረት ይገጥማቸዋል። የጤና ተቋማትም የመድኃኒትና የባለሙያ ይጎላቸዋል። ይህ ሁሉ የዜጎችን የኑሮ ጥራት ይቀንሳል። መፍትሄው ምንድነው? የኢትዮጵያ ዜጎች መከራ በአንድ ምክንያት ብቻ የተፈጠረ አይደለም። ስለዚህ መፍትሄውም ሁለንተናዊ መሆን አለበት። ዘላቂ ሰላም፣ የህግ የበላይነት፣ ተጠያቂነት፣ ፍትሃዊ ኢኮኖሚያዊ ፖሊሲዎች፣ ስራ ፈጠራና የትምህርትና የጤና ዘርፎች ማጠናከር ወሳኝ ናቸው። ሀገር የምትገነባው በህንጻዎች ብቻ ሳይሆን በዜጎች ድህነት፣ በክብራቸውና በተስፋቸው ነው። ዜጎች በሰላም ሲኖሩ፣ ፍትህ ሲያገኙና የኑሮ ደረጃቸው ሲሻሻል ብቻ ኢትዮጵያ የታሪኳ ክብር ከዘመናዊ እድገት ጋር ማስታረቅ ትችላለች። በመጨረሻም ኢትዮጵያ እውነተኛ ብልጽግና የሚለካው በከፍተኛ ህንጻዎች ወይም የኢኮኖሚ ቁጥሮች ብቻ ሳይሆን በተራው ዜጋ ፊት ላይ የሚነበበው ተስፋ፣
ቤተሰቦቻቸው ውስጥ የሚኖረው መረጋጋትና በህዝብ ኑሮ ጥራት ነው። የዜጎቿ መከራ ሲቀንስ ብቻ ኢትዮጵያ በእውነት የተሻለ ነገ ልትገነባ ትችላለች። ህዝብንና ፖለቲካን የማይለየው የኢትዮጵያ ፖለቲካ ያደረሰው ውድመት። ከፋኖ ጌታቸው ዳምጠው ከሸዋ ግንባር ከአማራ ፋኖ። ኢትዮጵያ በረጅም ታሪኳ ውስጥ በብዙ የፖለቲካ ለውጦች፣ ግጭቶች፣ አብዮቶች፣ የስልጣን ሽግግሮች አልፋለች። ነገር ግን ከሀገሪቱ ትልቁ ችግር መካከል አንዱ ህዝብን ከፖለቲካ አጀንዳ የማይለይ የፖለቲካ ባህል መፈጠሩ ነው። በብዙ ጊዜ የፖለቲካ ድርጅቶች፣ መንግስታት ወይም ታጣቂዎች የሚያደርጉት ትግል ከተወሰኑ የፖለቲካ ቡድኖች ጋር ብቻ ሳይሆን ከሙሉ ማህበረሰብ ጋር እንደሆነ ተደርጎ ይታያል። ይህም አገሪቱን ወደ አደገኛ የጥላቻ ዙሪት ውስጥ አስገብቷታል። ፖለቲካዊ ልዩነትን ከህዝብ ማንነት ጋር ማያያዝ በጤናማ የዲሞክራሲ ስርዓት ውስጥ የፖለቲካ ድርጅትና የህዝብ የተለዩ ናቸው። አንድ ፓርቲ ወይም መንግስት የሚያደርገውን ስህተት ማህበረሰቡ በሙሉ እንደፈጸመው መቁጠር ተገቢ አይደለም። ሆኖም በኢትዮጵያ ፖለቲካ ትርክቶች ብዙ ጊዜ የተወሰነ ብሔር፣ ክልል ወይም ማህበረሰብ ከአንድ ፖለቲካ ኃይል ጋር በቀጥታ ይያያዛሉ። ይህ አመለካከት ተቃውሞን ወደ ህዝብ ጥላቻ ይቀይረዋል። አንድ ፓርቲን የሚቃወም ሰው የዚያ ፓርቲ ድጋፍ ያለው ተብሎ የሚታሰበውን ህዝብ በሙሉ እንደ ጥላት ማየት ይጀምራል። ከዚህ የተነሳ ንጹሃን ዜጎች ለፖለቲካ ችግር ዋጋ እንዲከፍሉ ይደረጋል። የመተማመን መፍረስ። ህዝብና ፖለቲካ ሲደበላለቁ በማህበረሰቡ ውስጥ የነበረው መተማመን ይፈርሳል። ጎረቤት ጎረቤቱን፣ ተማሪ ተማሪውን፣ ነጋዴ ደንበኛውን በፖለቲካ መነጽር ማየት ይጀምራሉ። የማንነት ፖለቲካ ሲበረታ በሰዎች በአገር ዜግነታቸው ሳይሆን በጎሳ፣ በክልል ወይም በፖለቲካ ወገንተኝነት ይመደባሉ። ይህ ሁኔታ ለአገር ግንባታ አደገኛ ነው። ምክንያቱም አንድ አገር የምትገነባው በጋራ እምነትና በጋራ ራዕይ እንጂ በመጠራጠር አይደለም። የግጭትና የሰብአዊ ቀውስ መስፋፋት። ህዝብን ከፖለቲካ ጋር የሚያያይዝ አመለካከት በግጭት ወቅት ይበልጥ አደገኛ ይሆናል። ታጣቂዎች፣ ቡድኖች ወይም መንግስታት የፖለቲካ ተቃዋሚዎቻቸውን ለመጉዳት በሚሞክሩበት ጊዜ ንጹሃን ዜጎች የጥቃት ሰለባ ሊሆኑ ይችላሉ። በዚህ ሂደት መፈናቀል፣ ኢኮኖሚያዊ ውድመት፣ የትምህርት መቋረጥ፣ ረሃብና ድህነት ይስፋፋሉ። በመጨረሻም ተጎጂው አንድ የፖለቲካ ቡድን ሳይሆን ሙሉ አገር ይሆናል። የዲሞክራሲ መዳከም። የዲሞክራሲ መሰረተ ሐሳብ መቃወም እንጂ ሰውን መጥላት አይደለም። በኢትዮጵያ ግን ብዙ ጊዜ የፖለቲካ ክርክር ወደ ማንነት ግጭት ይቀየራል። ይህ ደግሞ የሐሳብ ውድድርን ያዳክማል። ሰዎች የፖለቲካ ፕሮግራም ከመመዘን ይልቅ ማን ከየት እንደመጣ ማየት ይጀምራሉ። በዚህም የብቃት፣ የህግ የበላይነትና ተጠያቂነት ባህል ይዳከማል። መፍትሄው ምንድነው? የዚህ ችግር ዋና መፍትሄ ህዝብን ከፖለቲካ ድርጅት መለየት ነው። አንድ ፓርቲ፣ መንግስት ወይም ታጣቂ ቡድን መተቸት የዚያን ማህበረሰብ በሙሉ መውቀስ ማለት አይደለም። እንዲሁም አንድን ህዝብ መብት መከበር የአንድ ፓርቲ ድጋፍ ማለት አይደለም። የፖለቲካ ውድድር በሐሳብ፣ በፕሮግራም እና በአፈጻጸም ላይ መመስረት አለበት። ዜጎች በማንነታቸው ሳይሆን በዜግነታቸው እኩል መታየት አለባቸው። ህዝብንና ፖለቲካን የማይለይ የኢትዮጵያ ፖለቲካ አገሪቱ ማህበራዊ ቀውስ አዳክሞታል።
መተማመንን አፈርሷል፣ ግጭቶችን አባብሷል እና የዲሞክራሲ እድገትን ጎድቷል። በዚህ አዙሪት ለመውጣት የፖለቲካ ልዩነት እንደ ሐሳብ ልዩነት እንጂ እንደ ህዝብ ጥላትነት አለማየት አስፈላጊ ነው። ዘላቂ ሰላም፣ ፍትህና ማህበራዊ አንድነት የሚገነባው ህዝብን ከፖለቲካ ግጭት በመለየት እና ሁሉንም ዜጎች እኩል ክብር በማየት ነው። ቅድስት አገር እየተባለች ለዜጎቿ ሲኦል የሆነችው ኢትዮጵያ ከፋኖ መኳንንት ከቢዛሙ ኢትዮጵያ በታሪክ፣ በባህል፣ በሃይማኖት፣ በስልጣኔ የበለጸገች ሀገር ነች። ለብዙ ዜጎቿም ቅድስት ሀገር ተብላ ትጠራለች። የሺህ ዓመታት ታሪክ፣ የነጻነት ትግል፣ የባህል ብዝሃነት፣ መንፈሳዊ ቅርሶቿ ባለቤትነት መሆኗ ይህንን ስም እንድትሸከም አድርጓታል። ሆኖም አንድ ሀገር በታሪኳ ብቻ አትቀደስም። በውስጧ የሚኖሩ ሰዎች በክብር፣ በፍትህ፣ በሰላምና በደህንነት ሲኖሩ ነው ቅድስናው የሚገለጸው። ዛሬ ብዙ ኢትዮጵያውያን በአገራቸው ውስጥ ሰላም አጥተዋል፣ በፍርሃት ይኖራሉ፣ በኢኮኖሚ ችግር ተጨንቀዋል፣ ከቀያቸው ተፈናቅለዋል፣ ፍትህ እንደ ቅንጦት ሆኖባቸዋል። ስለዚህ ብዙዎች ቅድስት አገር ተብላ የምትጠራው ኢትዮጵያ ለልጆቿ ምን ያህል መከራ ሆነች የሚል ጥያቄ ያስነሳል። የዚህ ሁኔታ ዋነኛው ምክንያት አገርን ከህዝብ በላይ ስልጣንን ያስቀደሙ የፖለቲካ ስርዓቶች መሆናቸውን ብዙ ተንታኞች ያስረዳሉ። በብዙ ዘመናት ውስጥ መንግስታት የህዝብ ድምጽ ከማዳመጥ ይልቅ ስልጣናቸውን ለማስጠበቅ በማተኮር ተወቅሰዋል። የፖለቲካ ልዩነቶችን በውይይትና በዲሞክራሲያዊ መንገድ ከመፍታት ይልቅ በግጭትና በጦርነት ሲተኩ የከፈለው ዋጋ ተራው ዜጋ ነው። የኢትዮጵያ ህዝብ ብዙ ጊዜ የፖለቲከኞች ውድድር ሰለባ ሆኗል። በአንድ በኩል የብሔር ፖለቲካ፣ በሌላ በኩል የስልጣን ፉክክር፣ በሌላ በኩል የኢኮኖሚ ውድቀት ህዝቡን ለብዙ መንገድ ጎትቷል። ወጣቱ ተስፋፍቶ ወደ ስደት ይጓዛል። ገበሬው በሰላም ማረስ አልቻለም። ነጋዴው በኢኮኖሚ መረጋጋት እጦት ይቸገራል። ተማሪው የተሻለ ነገር እንዳለ ለማመን ይቸገራል። አገር ቅድስት የምትሆነው በቤተ ክርስቲያኖቿ፣ በመስጊዶቿ ወይም በታሪኳ ብቻ አይደለም። ህዝቧ ሲከበር፣ የሰው ህይወት ዋጋ ሲኖረው፣ ህግ ለሁሉም እኩል ሲሆን፣ ዜጎች በነጻነት ሲኖሩ ነው። ዜጎች በፍርሃት ውስጥ እየኖሩ አገሪቱን ቅድስት ብሎ መጥራት ብቻውን በቂ አይደለም። ኢትዮጵያ ዛሬም ታላቅ አገር ናት። ህዝቧ ታጋሽ፣ ታታሪና ተስፋ የማይሸነፍ ነው። ይሁን እንጂ የህዝቡ መከራ በታሪክ ግርማ ተሸፍኖ ሲቀር አይገባም። የወደፊት ኢትዮጵያ በጦርነት ሳይሆን በሰላም፣ በጥላቻ ሳይሆን በመቻቻል፣ በአፈና ሳይሆን በነጻነት፣ በፍትህና የህግ የበላይነት ሲመሰረት ነው የቅድስት አገር ስሟ ከቃል ወደ ተግባር የሚለወጠው። ስለዚህ ችግሩ የቅድስት አገር መሆኗ ወይም አለመሆኗ አይደለም። ችግሩ የአገሪቱ ሀብት፣ ታሪክና ክብር ለህዝቧ ደህንነትና እድገት ሳይውል መቅረቱ ነው። ኢትዮጵያ በእውነት ቅድስት የምትሆነው ልጆቿ በሰላም ሲኖሩ፣ ፍትህ ሲነግስ፣ ስልጣን በህዝብ ሲገዛ እንጂ ለህዝብ ስልጣን ሲዋስ አይደለም። የገዢው ፓርቲና የመንግስት ተቋማት መደበላለቅ ያመጣው አገራዊ መከራ። ከፋኖ አምባቸው ዳኘው ከጎንደር ግንባር አማራ ፋኖ። በዲሞክራሲ ስርዓት ውስጥ መንግስት የህዝብ ንብረት እንጂ የአንድ ፓርቲ ንብረት አይደለም። የመከላከያ ኃይል፣ የፌደራል ፖሊስ፣ የደህንነት ተቋማት፣ ፍርድ ቤቶች፣ ሲቪል ሰርቪስ እና ሌሎችም ተቋማት ለህገ መንግስቱና ለህዝቡ ተገዥ መሆን አለባቸው።
ነገር ግን እነዚህ ተቋማት ከመንግስት ይልቅ ለገዢው ፓርቲ ታማኝ ሆነው ሲሰሩ አገርን ወደ ከፍተኛ ቀውስ ያስገባሉ። የመጀመሪያው ችግር የመንግስትና የፓርቲ ድንበር መጥፋት ነው። በዚህ ሁኔታ የህዝብ ገንዘብ፣ የህዝብ ተቋማት እና የህዝብ ሰራተኞች ለፓርቲ ጥቅም ይውላሉ። የመንግስት መዋቅር የፓርቲ ቢሮ ይመስላል። የፓርቲ ፍላጎትም የመንግስት ፖሊሲ ይሆናል። በዚህ ሁኔታ ዜጎች በህግ ፊት እኩል አይሆኑም። የፓርቲ አባላትና ደጋፊዎች ልዩ ጥቅም ሲያገኙ ሌሎች ይገለላሉ። የመከላከያ ኃይል፣ የፌዴራል ፖሊስ፣ የደህንነት ተቋማትና ዋና ተልኳቸው አገርን መጠበቅና ህግን ማስከበር ነው። ነገር ግን እነዚህ ተቋማት የገዢውን ፓርቲ ስልጣን ለማስጠበቅ ብቻ ሲጠቀሙ ከህዝብ ጋር ያላቸው እምነት ይሰባበራል። የጸጥታ ኃይሎች የህዝብ ጠባቂ ከመሆን ይልቅ የፖለቲካ መሳሪያ ሲሆኑ ተቃዋሚ ሐሳቦች በኃይል ለመጨፍለቅ፣ በፍርሃት ለማስተዳደር እና የህዝብን ድምጽ ለማፈን ይጠቀሙባቸው። ማንኛውም መንግስት የሚቆመው በህዝብ እምነት ላይ ነው። ህዝቡ ፖሊስን፣ ወታደርን ወይም ፍርድ ቤቱን አንድ ፓርቲ መሳሪያ አርጎ ሲመለከት በተቋማቱ ላይ ያለው እምነት ይጠፋል። እምነት የጠፋበት አገር ውስጥ ዜጎች ህግ ከማክበር ይልቅ ራሳቸውን በሌሎች መንገዶች ለመከላከል ይሞክራሉ። ይህ ግጭትና ለመረጋጋትን ያባብሳል። የመንግስት ተቋማት ለሁሉም ዜጎች እኩል አገልግሎት ካልሰጡ የፖለቲካ ፍክክር ወደ ግጭት ይቀየራል። ሰዎች በምርጫ፣ በፍርድ ቤት ወይም በህጋዊ መንገድ ፍትህ ማግኘት አይችሉም ብለው ሲያምኑ ወደ ሌሎች አማራጮች ሊዞሩ ይችላሉ። ይህ ደግሞ የተራዘመ የፖለቲካ ቀውስ፣ የማህበረሰብ ክፍፍልና አንዳንድ ጊዜም ወደ ጦርነት የሚያመራ ሁኔታ ይፈጠራል። ተቋማት ለፓርቲ ታማኝ ሲሆኑ ህግ ለሁሉም እኩል አይተገበርም። የገዢ ፓርቲ አባላት ወይም ደጋፊዎች ከተጠያቂነት ሊያመልጡ ሲችሉ፣ ተቃዋሚዎች ግን በጥብቅ ይታደናሉ። ይህ ሁኔታ ሙስናን፣ አድሏዊነትንና የስልጣን በደልን ያበረታታል። የሀገር ተቋማት የሁሉም ዜጎች ናቸው የሚለው ስሜት ሲጠፋ አገራዊ አንድነትም ይዳከማል። የተለያዩ ቡድኖች መንግስት እንደ አንድ ፓርቲ ወይም እንደ አንድ ቡድን መሳሪያ ሲያዩት በአገራዊ ተቋማት ላይ የነበረው የጋራ ባለቤትነት ስሜት ይጠፋል። የመከላከያ ኃይል፣ የፌዴራል ፖሊስ፣ የደህንነት ተቋማትና ሌሎች የመንግስት አካላት የአንድ ፓርቲ ስልጣን አስጠባቂ ሲሆኑ የህግ የበላይነት ይዳከማል፣ የህዝብ እምነት ይጠፋል፣ የፖለቲካ ግጭት ይባባሳል፣ አገራዊ አንድነት ይሸረሸራል። ዘላቂ ሰላምና ዲሞክራሲ ለመገንባት የመንግስት ተቋማት ከፓርቲ ተጽዕኖ ነፃ ሆነው ለህገ መንግስትና ለህዝብ ብቻ የሚያገለግሉ መሆናቸው ወሳኝ። ጠንካራ ሀገር የሚገነባው በጠንካራና ገለልተኛ ተቋማት ላይ እንጂ በግለሰብ ወይም በፓርቲዎች አይደለም። ወደ ትራጀዲ የተቀየረው የግማሽ ምዕተ ዓመታት ዝምታ። ከፋኖ መኳንንት ከቢዛሞ ንጉስ ኃይለ ሥላሴ ስርዓት ከወደቀ በኋላ በኢትዮጵያ ፖለቲካና የህዝብ ህይወት ውስጥ አደገኛ የፖለቲካ አስተሳሰብ ሲንሳፈፍ ቆይቷል። ይህም አንድን ህዝብ በሙሉ በታሪክ የተፈጸሙ ተብለው በሚቀርቡ ጥፋቶች ምክንያት በስርዓት መወንጀልና መወረፍ ነው። የአማራ ህዝብ ራሱ በአንድ ድምጽ ያልመረጣቸውን መንግስታት፣ በአንድ ድምጽ ያልነደፋቸውን ፖሊሲዎች እና ከፖለቲካ መፈክሮች በላይ ውስብስብ የሆኑ ታሪካዊ ሂደቶችን በጋራ የሚሸከም እንደሆነ እንዲታይ ተደርጓል። ለብዙ አስርተ ዓመታት ይህ የጋራ ወንጀለኝነት ክስ ለፖለቲካ ጥቅም የሚውል መሳሪያ ሆኖ አገልግሏል። መገለልን አስተባብሯል፣ መድሎን አጽድቋል፣ ጥላቻን መደበኛ አድርጎታል። እጅግ አስከፊ መልኩም በሰዎች ውስጥ የሚፈጠረውን የስሜት መደንዘዝ፣ የጥላቻ መደበኝነትን እና የክፋትን ማመካኛነት በመጠቀም ለግፍና
ለጭካኔ የሞራል ሽፋን ሆኖ ቆይቷል። ከዚህም የከፋው እንደ ህዝብ ይገባቸዋል የሚል ፍርድ ብይን እንደተሰጠብን የሚያስመስል ሁኔታ መፍጠሩ ነው። ይህ ተራ የፖለቲካ አይደለም። ተፎካካሪ ትርክቶች የሚጋጩበት የተለመደ ክርክርም አይደለም። ከትውልድ ወደ ትውልድ የተደጋገመ አደገኛ ሂደት ነው። ሰዎች ወደ ታሪካዊ ቅሬታ ምልክት መቀየር፣ ጎረቤቶችን ጥላት ማድረጉ እና ለአንድ ሙሉ ማህበረሰብ ያለውን ርህራሄ በቀስታ ማጥፋት ትልቁ ትራጀዲ ግፍ መፈጸሙ ብቻ አይደለም፣ ሰዎች ግፉን መለማመዳቸው ነው። ታሪክ አንድ አደገኛ ትምህርት ያስተምረናል። ሰዎች ከመቀጣታቸው በፊት ይከሰሳሉ። ከመፈናቀላቸው በፊት ይገለላሉ። ከመገደላቸው በፊት ሰብአዊነታቸው ይነፈጋል። ማንኛውም ጭፍጨፋ ደም በፈሰሰበት ቀን አይጀምርም። ከዚያም ዓመታት በፊት በንግግሮች፣ በትምህርት ቤቶች፣ በሚዲያ ትርክቶች፣ በፖለቲካ ንግግሮች እና አንዳንድ የጊዜ በላይ ኃላፊ ሊወስድባቸው የሚገባዎችን ተቋሞች ይጀምራል። ስልጣን የሚሹ ፖለቲከኞች ጥላትን መፍጠር ሁል ጊዜ ተጠቅመውበታል። ይህ ከጥንት ጀምሮ ከነበሩ የህዝብ ማነሳሳት ዘዴዎች አንዱ ነው። የማህበረሰብ ብስጭት ይሰበሰባል፣ ይጠናከራል፣ ከዛም በአንድ ቡድን ላይ ይጣላል። አንድ ብሔር ምልክት ይሆናል። ምልክቱ ኢላማ ይሆናል። ኢላማውን መጨረሻ ተጎጂ ይሆናል። ነገር ግን በዚህ ታሪክ ውስጥ ከሁሉ የሚያመው ነገር የሞራል ስልጣን የተሰጣቸው ተቋማት ይህንን ለመቃወም ሲሳናቸው ነው። የሃይማኖት መሪዎች፣ ምሁራን፣ የማህበረሰብ ተወካዮችና የህዝብ ድምጾች ከፍተኛ ኃላፊነት አለባቸው። ቃላቸው እሳትን ሊያጠፋ ወይም ሊያቀጣጥል ይችላል። ዝምታቸውም ተጋላጮችን ሊጠብቅ ወይም ሊተዋቸው ይችላል። ቅዱሳን መድረኮች ሰብአዊ ክብርን ከማጠናከር ይልቅ የብሔር ጥርጣሬን ለማስፋት ሲያገለግሉ አንድ መሰረታዊ ነገር ይጠፋል። ሃይማኖት የህሊና መጠጊያ መሆኑ ያጣል። የፖለቲካ ስሜቶች ተባባሪ ይሆናል። ታሪክም የዚህን ውጤት ደጋግሞ አሳይቷል። በአርሲ የተፈጸመው በኦርቶዶክሳዊ አማኞች ላይ የደረሰው ጭፍጨፋ ለረጅም ጊዜ የቆየ ሰብአዊነትን ለማነሳሳት ሂደት ወዴት ሊደርስ እንደሚችል የሚያሳይ አስከፊ ምሳሌ ነው። እንዲህ ያሉ ክስተቶች ከባዶ አይፈጠሩም። ለዓመታት የተከማቸ ጥላቻ፣ የተለመደ ጥፍን ጥላቻና ዜጎችን ርህራሄ፣ ጥበቃና ፍትህ የማይገባቸው እንደሆነ የሚያቀርብ ንግግር የፈጠረው ውጤት ነው። ሟቾች ከሐዘን መግለጫ በላይ ይገባቸዋል። እውነት ይገባቸዋል። እውነት ደግሞ በማን እንደተፈጸመ ሳይለይ በሲቪሎች ላይ የሚፈጸም ግፍ በታሪካዊ ቅሬታ፣ በፖለቲካ አስተሳሰብ፣ በብሔር ማንነት ወይም በሃይማኖት ልዩነት ፈጽሞ ሊጸድቅ እንደማይችል መቀበልን ይጠይቃል። አንድ ማህበረሰብ በተደጋጋሚ ሲቀጣ፣ ሲፈናቀል፣ ሲገደል ወይም ሲያጣ የሚደርስበትን መከራ የብሔር ውጥረት በሚል አጠቃላይ ቃል መግለጽ ከሚያብራራው ይልቅ የሚደብቀው ይበልጣል። እንዲህ ያለ ቋንቋ ከተጠያቂነት ማምለጥ ጋሻ ሊሆን ይችላል። ሁሉም ተጎጂዎች እኩል ዕውቅና ይገባቸዋል። ሁሉም ግፎች እኩል ውግዘት ይገባቸዋል። ሁሉም የሲቪል ህይወቶች እኩል ዋጋ አላቸው። የሰብአዊ መብት ጥበቃ በፖለቲካ ሽፋን ላይ ሲመሰረት አይችልም። ዓለም አቀፍ ትኩረትም በጂኦፖለቲካ ፍላጎት መሰረት ሊዋጥ አይገባም። የተመረጠ ቁጣ ፍትህን እንደሚወክል የሚናገሩ ተቋማት ተአማኒነትን ያዳክማል። የአንድ ማህበረሰብ መከራ የዜና አርዕስት ምርመራና ዓለም አቀፍ ትኩረት የሚጠይቅ ከሆነ የሌላ ማህበረሰብ ሙከራም ያንን ያህል ትኩረት ይገባዋል። ሰብአዊ ክፍር ሊከፋፈል አይችልም። ታሪክ ሁሉንም እየመዘገበ ነው።
ጥላቻ ያነሱትን ንግግሮች እየመዘገበ ነው። አይናቸውን ያዞሩትን ተቋማት እየመዘገበ ነው። የፖለቲካ ምቾትን ከሞራል ድፍረት የመረጡትን መሪዎች እየመዘገበ ነው። ፈጽሞ ሊጸድቅ የማይችለውን ያጸደቁትን ድምጾች እየመዘገበ ነው። ነገር ግን ታሪክ ተጎጅም እየተመዘገበ ነው። ልጆቻቸውን የቀበሩ እናቶችን፣ ከቤታቸው የተፈናቀሉ ቤተሰቦችን፣ በጸሎት ላይ የተጠቁ አማኞችን፣ ዓለም ስለ ቃላት ሲከራከር ህመምን የተሸከሙ ማህበረሰቦችን መከራው እውነተኛ ነው። ታሪኮቹ ተመዝግበዋል። ማንኛውም ሀገር በተመረጠ ትውስታ ላይ ሰላም ልትገነባ አትችልም። ማንኛውም ዲሞክራሲ በጋራ ወንጀለኝነት ላይ ሊያብብ አይችልም። እንዲሁም ማንኛውም ማህበረሰብ አንድ ሙሉ ህዝብ ለሰብአዊነት መነፈግና ለጥቃት ተገቢ ኢላማ ሆኖ እስከሚታይ ድረስ ፈውስ ሊገኝ አይችልም።